ተሯሩጠን ስንገባ ያለ ወራት ስንጠብቀው የነበረው መስፍኔ ጭንቅላቱ ተበተኖ እኔ ሰውን እንደዚህ አይቻላቅም በጣም ነው በቃ የሰቀጠጠኝ ጭንቅላቱ እንደዛ በትን ብሎ ዶሮም ያመለጠኝ ወደዚህ ሰብሰብ ብላርጎ እንጂ አረ ዶሮቹ ያመለጡኝ ነው በጂ ያስገባችሁልኝ ይሄ ለኔ ትልቅ ስጦታ ነው ከስጦታ በላይ ነው እንደ ስጦታ ማያስፈልገኝም ነበር ከዚህ በላይ ምንም አልፈልግም ነበር ከልጄ በላይ ምንም አልፈልግም ነበር ግን አንተ ደግሞ ጨመርክልኝ በጣም ደስ ብሎኛል ማየት ስትጓጉ የነበራችሁ የታገቱትንም ልጆች መጨረሻ ለማወቅ ፍላጎት የነበራችሁ ልጆች በሙሉ ዛሬ ይሄው ሁሉም ነገር ተሰካክቶ እነሱም በሰላም በልጃቤልና በዘላለም አማካኝነት በተለያዩ በአካባቢያቸው ከጓደኞቻቸው ጋር አብረው አንድ ላይ ሆነው ልጆቹን ካሉበት ከመጥፎ ከጨለማ ከመጥፎ ቦታ አውጥተው ዛሬ እዚህ ደርሰዋል ዘላለምንም በጣም አመሰግናለሁ በእጅግ ትልቅ ውለታ ነው ያለብኝ ልጄ ዘላለም በጣም እንግዲህ አቤል በመጨረሻዎቹ ቀናት መስፍንን ለመያዝ ባደረግነው ጥረት ከነህመሙ ከኛ ጋር ሲሳተፍ ነበረ ጥረት ሲያደርግ ነበረ የመጨረሻዎቹ ቀናት አልቀረም አብሮን ነበር ከዛ በኋላ ግን ያው የመስፍን ያለበት ቦታ ከታወቀ በኋላ ዘላለም ምን ያህል መስፍንን ፊት ለፊት የማየት ጉጉት እንዳለኝ ስለሚያቅ ደውሎልኝ እዛ ቦታው ላይ ልገኝች ይያለው ያው ሁለታችሁም ለነፍሳችሁ ሳሳሱ ፊት ለፊት ተፋጣችሁ ገብታችኋል እዛ ቤት ውስጥ ያው እንግዲህ በዛ ሰዓት እኛ ከጀርባ ነበርን ከናንተ ጀርባ በሩም ትንሽ ገርበብ ሲል የሽጉጥ ድምጽ ተሰማ እኔ በቃ ከሁለት አንዳችሁ ላይ ተተኮሰ ነበር የመሰለኝ በሰዓቱ በምንም ነገር ማንገናኝ ሰው ይሄን ያህል ለኔ ብሎ ይሄን ያህል ሪስክ ወስዶ ለህይወቱ ይሄን ነገር በማድረጉ ለኔ የበለጠ ምንድነው የሰጠኝ ጥንካሬ ነው የሰጠኝ እንድናወጣ ውሸትን ሁሉ ጊዜ እንድናሸንፍ የሚመኙ መልካም ስራን የሚወዱ በርካታ ተመልካቾች አሉን እነዚህ ሰዎች እንግዲህ ያው በተለያየ የዓለማት ክፍል ላይ ነው ያሉትና በድጋሚ ያው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ማለትን እወዳለሁ ተባረኩልኝ ተባረኩ ትልቅ ሆኖ እግዚአብሔር ይጠብቃችሁ ከክፉ አይገባም እናንተ አይገባም እርሜና ጤና ይሰጡን ተባረኩ ትልቅ ሆኖ እደሙ ከክፉ ማለት እንፈልጋለን አሜን ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ የበዓል ልዩ ፕሮግራማችንን ወደናንተ ምናደርስበት ሰዓት ላይ ደርሰናል ማለት ነው አሁን ደግሞ የተገኘነው አንድ ሰው ቤት በር ላይ ነው ይህ ሰው ባለውለታችን ነው ብዙ ነገር አድርጎልናል በብዙ ስቃይ ውስጥ አልፏል ስለዚህ ዛሬ ወደ ቤቱ ገብተን እንኳን አደረሰ የምንልበት ሰዓት ላይ ተገኝተናል እንዲሁም ደግሞ ሰርፕራይዝ ይኖረናል ማለት ነው ያለፉት ቀናት እንዴት አለፉ እንዴት ነበር ያያችኋቸው ፕሮግራሞችን ስታያቸው የተሰማችሁ ስሜቶች ምን ይመስሉ ነበር የሚለውን እንግዲህ በዚህ ፕሮግራም ላይ ከስር በኮሜንት መስጫው ላይ እንደምታስቀምጡልን ተስፋ እናደርጋለን ይሄ ነገር ግን እየደከመኝ ስለሆነ ቁጭ አርጌ ልጨርስ እና እንግዲህ ዛሬ የተገኘ ነው እና አቤል ቤት በር ላይ ነው እዚህ የተገኘንበት ዋንኛው ምክንያት ቀደምም ልል እንደመኮርኩት ዶሮ እሺ እንግዲህ ዶሮም ያመለጠኝ ወደዚህ ሰብሰብ ብላርጎ እንጂ አረ ዶሮቹ ያመለጡኝ ነው ሰብስበን ይዘን እንገባለን እሺ እንግዲህ የምንገኘው እና አቤል ቤት በር ላይ ነው ዛሬ እዚህ የተገኘንበት ዋንኛው ምክንያት ደግሞ አቤል ያሳለፈውን ነገር ታቃላችሁ ሁላችሁም በዚህ ጉዳይ ብዙ በደል የደረሰበት በብዙም የተጎዳ ሰው ነውና ዛሬ እነሱንና እናቱን እንኳን አደረሳችሁ ማለት እንፈልጋለን ከዛም በተረፈ ደግሞ ናቲና መሐሌትንም የምናገኛቸው ይሆናል ወደና አቤል ቤት ገብተን እናቱንም እሱንም እንኳን አደረሳችሁ እንላለን ከዛ በኋላ እንግዲህ ይዘነው ወደነ ናቲ ጋር እንሄዳለን ዶሮቹ ያራራጡንም ያስሮጡንም ስለሆነ ምናወራውን ነገር ውስጥ ገብተን እናወራለን
እስቲ እንዴት ነው የሚይዛቸው? አንተ ያዛቸውና እንግባሽ ወደ ውስጥ። እንግዲህ እናንተ ደግሞ ከዚህ በፊት ምን አይነት ሁኔታ ውስጥ እንደነበርን እንዴት እነዚህ ቀናት እንዳለፉ የተዘጋጀላችሁ ቪዲዮ አለ። ያለፈውን ፕሮግራማችንን አይታችሁ ስትመጡ እኛ ውስጥ የምንገባ ይሆናል። እስቲ ተከተሉ። ስለ ነገሮች ለማሳወቅ በቂ እድል አልሰጠንም፣ በቂ ጊዜ አልሰጠንምና ምክንያቱም ሁላችንም ተደናግጠን ነበረ። የተፈጠረው ነገር ትንሽ አስደንጋጭ ነገር ስለነበረ ያልተጠበቀ ነገር ስለሆነ የሆነው ደርሰውብናል። ብዙ ሀዘኖችን ብዙ ስብራቶችን አሳልፈናል በመስፍን ጉዳይ። ነገር ግን በመጨረሻ በሆነው ነገር አቶ መስፍን ሊገለጽ የማይችል ሰው እውነት እኔ ሊገልጸው አልችልም ምን አይነት ሰው እንደሆነ። ማለት እኔ ከሰውም አልቆጥሮም ሲጀምር እንደኔ ሰው አይደለም። በጠበቅነው መንገድ ቢያልቅ ኖሮ ተመልካችም ኢቭን ከኛ ጋር ይህንን ሁሉ ወራት የመጡ ሰዎች ተስፋ ባደረጉት መንገድ ይሄ ኬዝ ቢጠናቀቅ ደስ ይለን ነበር። ሂደቱ በጣም ፔንፉል ስለሆነ ፋይናሊ እኔ አውቄው ነበረ፣ ተሰምቶኝ ነበር መስፍን ብቻውን እንደቀረ። ኢቭን መኪና ውስጥ ራሱ ለቴዲ የነገርኩት ነበርና ዛሬ እንኳን እኔም ሰው የኔ ካጣሁት በቃ በዚህ ኬዝ ተስፋ የምቆርጥ ይመስለኛል ሁላ እያልኩት ነው። እና እኔ እንጃ እንዴት ልበል፣ እዛ ቦታ ላይ ስንደርስ አብረን ስንገናኝ በቃ የሆነ ነገር እንዳበቃለት አይነት ነገር ነው የተሰማኝ። በተለይ የነበረውን ነገር ካስታወስክ ስሜታዊ ነበርን፣ በጣም ስሜታዊ ነበርን። ጊዜ መፍጀት አልፈለግንም። ሁለታችሁ ለምን ቀደማችሁ የሚል ነገር ነበረ። በዚህ አጋጣሚ የራሴ ምላሽ ልስጥ፣ ከዛ ሐሳብን ተጠበጣለህ። በሰዓቱ ምንድነው የህግ አካላቶች ነበሩ፣ ግን እኛ መኪናችንን የፈጠነ እየነዳን ስለነበር እነሱ ሳይደርሱብን ነው እኛ እዛ ቦታ ላይ ደረስነው። እየመጡም ነበረ እና በገባንበት ሰዓት ቀጥታ ስንደርስ እኔ እናንተ ነበር ፊት ለፊት የገባነው። ያው እኛ መቅደም አልነበረብንም። ትክክል ናችሁ፣ ወቀሳችሁንም እንቀበላለን፣ ሐሳባችሁን እንቀበላለን፣ አስተያየታችሁን እንቀበላለን። ለኛው ብላችሁ ስለሆነ ይሄን ነገር የተናገራችሁት። ነገር ግን ዳይሬክትሊ መስፍን ሰውየው መስፍን ነው። ምንም አይነት ጊዜ ከሰጠኸው ሊያደርግ የሚችለውን ነገር መገመት አትችልም። ያለህን አማራጭ የምትጠቀምበት ሰው ነው። በመስኮትም በኩል መጋረጃ ከፍቶ ግቢ ውስጥ ያለውን ሰው ሁሉንም ነገር ሲያይ እንግዲህ ተስፋ ቆረጠ፣ ተፈጠረ። ነገር ግን በቃ በሰዓቱ ተሯሩጠን ከኛ ልጆችም ደንግጦ ፌንቴ ወደቀ ሙላ ነበረ ሲያዩት። ምክንያቱም እንደዚህ አይነት ነገር ፊት ለፊታችን እንደዚህ አጋጥሞን አያውቅም። ለፈለገ ኬዝ ብንሰራ እንደዚህ ነፍስ ሲጠፋ ባጠገባችን ከባድ ነበር። የተነበርንበት ስሜት ከባድ ነበር። በቃ በጣም ተረብሸን ነበር። 2 ቀን ሙሉ ለሰላም አልነበርንም። ነገሮችን ለማረጋጋት የኛን ልጆችን ለማረጋጋት ነበር። በሰዓቱ የነበረው ነገር እርስ በርስ ራሱ ለማውራት ከብዶን ነበር። ደንዝዘናል ማለት ይቻላል። ቪዲዮ ለመስራት አይደለም፣ እርስ በርስ ራሱ አንዱን ለማረጋጋት ስሜታችን ጥሩ አልነበረም። ቤት እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ሰላም አቤል፣ እንዴት ናችሁ? ሰላም ማዘርዬ፣ እንኳን አደረሱ። እንኳን ለዚህ አበቃችሁ፣ እንኳን አደረሳችሁ። እንዴት ነው አቤል? ሰላም ነው? ሁሉ ሰላም? እንኳን አደረሳችሁ፣ እንኳን አደረሳችሁ። ወጭ ላይ እናርጋት። እያራራጥኩኝ ይታይ አመልጣኝ። ግባ። እሺ አረፍ እንበልሽ ማዘር፣ አረፍ በል። እሺ ሰላም ነው? እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ናችሁ? ና አቤልዬ፣ ና የኔ ልጅ። ኧረ ችግር የለውም። አቤት እንዴት ነህ? በዓል እንዴት ነው? በዓል ቆንጆ ነው። ያው አሪፍ ነው። ከማሚ ጋር እንዴት እያለፈ ነው ማዘር? እንዴት ነው የጤናውም ሁኔታ? ለጤናው በጣም ደህና ነው። በጣም ደስ ብሎኛል። በዛሬው ቀን በተለይ አብሬ በማሳለፌ ከልጄ ጋር ይችን በዓል በጣም ደስ ብሎኛል። አቤልም ተሽሎታል፣ ድኗል። በጣም ደስ የሚል በዓል ነው የዛሬው ቀን። በጣም ደስ ብሎኛል። እኔ ሁለት ድርብ በዓል ነው ለኔ። የመጀመሪያው ያው የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ ቀን ነው። ሁለተኛው ደግሞ ልጄ በሰላም ከዚህ ከነበረበት ችግር በሰላም ወጥቶ ከኔ ጋር ቁጭ ብሎ አጠገቤ
በዓልን ከጎኔ አርጌ ስላከበርኩኝ በጣም ደስ ብሎኛል እግዚአብሔር ይመስገን ልጅ አቤል ተነስቷል ድኗል ደህና ሆኗል እኛም እንግዲህ በዓልን ለማክበር ተፈተፍ ይያልን ነው አንተ ደግሞ አሁን አስደነገጥከኝ እንደገና ድንገት ሳናስበው ሶስተኛ ደስታ ጨመርክልን ይሄንን የመሰለ ሰርፕራይዝ ይዘህልን መጣ በጣም ደስ ብሎኛል እግዚአብሔር ይስጥልኝ እግዚአብሔር ያከብራልኝ አቤል እንዴት ነው እንግዲህ በዓል እንዴት ያለፈ ነው የጤናስ ሁኔታ እንዴት ነው አሁን ላይ ያው ዞላ እንግዲህ ደህና ነኝ በጣም ደስ ብሎኛል ስለመጣ እንግዲህ በዓል በቆንጆ ሁኔታ ያለፈ ነው ከማሚ ጋር እንግዲህ እንደምታየው ነው ደስታ ተደራርቦብናል እንግዲህ በዛ ውጥረት መሃል እንዳልነበረን መስፍኔም ያው የጁን አግኝቷል እኛም እኔም ሙሉ ለሙሉ አገግም ያለው ሁሉም በቃ ብቻ ነገሮች በቃ ቦታቸውን ይዘዋልና በጣም በቃ ቆንጆ ለየት ያለ በዓል ነው ይሄ ከሌላውም ጊዜ በላይ በጣም ደስ ያለኝ በዓል ነው ደስ ብሎኝ ነው ያሳለፍኩ ያለው እዚሁ ላይ እንግዲህ በድጋሚ ተመልካቾችንም ያው ውጭ ላይ ኢንትሮ ለመስራት ከተመልካች ጋር ለማውራት በመቆርኩበት ሰዓት ዶሮ አምልጦን ሩጫ ላይ ነበር ተሯርጠን ነው ዶሮቹን ያዝነው ያው ጥሩ የበዓል ገጠመኝ ነው አረ ችግር የለውም ማዘርኝ አትረፈህ እዚህ ጄክ ስላስገባህልኝ በቂ ነበር ይሄ ትልቅ ስጦታ ነው ለኔ ልጄን በሰላም አድናችሁ ተቀበላችሁ በእጅ ያስገባችሁልኝ ይሄ ለኔ ትልቅ ስጦታ ነው ከስጦታ በላይ ነው እንደ ስጦታ ማያስፈልገኝም ነበር ከዚህ በላይ ምንም አልፈልግም ነበር ከልጄ በላይ ምንም አልፈልግም ነበር ግን አንተ ደግሞ ጨመርክልኝ በጣም ደስ ብሎኛል እጅግ ደስ ይላል ደስ የሚል በዓል ያሳለፍን ነው እኛም ከመሯሯጣችን በስተቀር ጥሩ በዓል ያሳለፍን ነው ሌላም የበዓል ደግሞ እናንተን የሚጠብቃችሁ ሰው አለ ወደዛም እንሄዳለን ዛሬ ሰፋ ያለ የበዓል ፕሮግራም ይኖረናል ተመልካችን ግን ቀደም በቅጡም እንኳን አደረሳችሁ አላልኩምና እንደምታውቁት የኛ ተመልካቾች የኛ ቤተሰቦች ስለኛ የሚያስቡ የሚጨነቁ በየለቱ የኛ ጤና የኛ የደረስንበት ነገር የሚያሳስባቸው ሰዎች ናቸውና እኔ እንኳን አደረሳችሁ ብዬ ልጀምርና እናንተም እንኳን አደረሳችሁ እንድትሉልን እንፈልጋለንና ወደ እናንተ መጣለው እኔ ግን በቀድሚያ በተለያየ የዓለም ጫፍ ሆናችሁ ይሄንን ፕሮግራም የምትከታተሉ ውድና ልዩ የዱካሾ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ አደረሰን ለማለት እወዳለሁ እንግዲህ በየትኛውም የዓለም ጫፍ ሆናችሁ ይሄንን በዓል ያከበራችሁ የኛን ፕሮግራም የምታዩ ሰዎችን እናመሰግናለን ማለት እንፈልጋለን በድጋሚ እንኳን አደረሳችሁ እስቲ ማዘርም እንኳን አደረሳችሁ እንዲሉ ፈልጋለሁ ምክንያቱም አቤል በታመመም ጊዜ ከኛ ጎን ሆነው አብረውን ሲያዝኑ ነበር አንዳንድ ሰዎች ገፍተው መተው አቤልን ሲደግፉት ነበር ከዛም በላይ በጣም ብዙ ነገር ያደረጉ እጅግ የተለዩ ቤተሰቦች ነውና ያለን እስቲ እንኳን አደረሳችሁ ወልልኝ እሺ በቅድሚያ ለመላው ለክርስቲያን ሃይማኖት ተከታዮች በሙሉ በውጭም ያሉ በአገር ውስጥም ያሉ ማንኛውም የዚህ ሃይማኖት ኢትዮጵያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በዓል በሰላም አደረሳችሁ እያልኩኝ ዛሬ እንግዲህ ይሄንን ደስታ ቀን ሁላችንም በያለንበት በየቤቱ ሆነን በያቅማችን በየተሰባሰብን ከጎረቤት ጋራ ከልጆች ጋራ ከቤተ ዘመድ ጋር ከጓደኛ ከሁሉ ጋር እየተሰባሰብን ምናከብርበት ትልቅ የኛ በዓላችን ስለሆነ የዚህን የበዓል ደስታ በዚህ በተለይ ደግሞ በዚህ ፕሮግራም ላይ በዚህ ጉዳይ ላይ አብራችሁ ስትጨነቁ ስታስቡ የነበረ በሙሉ ተመልካቾቻችን እንኳን ለዚህ ለትልቁ ትንሳኤ በዓል በሰላም አደረሳችሁ እላለሁ የልጄ አቤልንም ደኖ መነሳት በጉጉት ስትጠባበቁ የነበራችሁ የመስፍንን መጨረሻ ማየት ስትጓጉ የነበራችሁ የታገቱትንም ልጆች መጨረሻ ለማወቅ ፍላጎት የነበራችሁ ልጆች በሙሉ ዛሬ ይሄው ሁሉም ነገር ተሰካክቶ እነሱም በሰላም በልጅ አቤልና በዘላለም አማካኝነት በተለያዩ በአካባቢያቸው ከጓደኞቻቸው ጋር አብረው አንድ ላይ ሆነው ልጆቹን ካሉበት ከመጥፎ ከጨለማ ከመጥፎ ቦታ አውጥተው ዛሬ እዚህ ደርሰዋል ዘላለምንም በጣም አመሰግናለሁ እጅግ ትልቅ ውለታ ነው ያለብኝ ልጄ ዘላለም በጣም ውለታ የከፋ ውለታ ነው ያለብኝ አመሰግናለሁ እንኳን አደረሰ ብያለሁ አሜን አቤልዬም እንግዲህ ዛሬ ይሄው ተነስቶ አገግሞ ድኖ ከኛ ጋራ በዓልን ለማክበር ተሰባስበናል አሁን ደግሞ ይዛችሁ ሄዳለሁ ያልክ ነው ወዴት ይዘህን እንደምንሄድ እንግዲህ አላቀም ላበረከትክልኝ የበዓል ስጦታ
እጅግ በጣም ከልብ አመሰግናለሁ። ተመልካቾቻችን በሙሉ በያሉበት ከውጭም በአገር ውስጥም ያሉ ይሄን ፕሮግራም በተከታታይ የጓጉ ምን ደረሰ የአቤል መጨረሻ ምን ሆነ የልጆቹ መጨረሻ ምን ሆነ የአቤል እናትስ እንዴት ነው የምትቀበለው የዚህን የልጅ ነገር መከራ እንዴት ነው የምትቀበለው ደስታ እንዴት ነው የምትቀበለው እያላችሁ በጭንቀት ላይ ለነበራችሁ ሁሉ እንኳን በሰላም አደረሳችሁ ላለው ከልብ አመሰግናለሁ። አቤል እንኳን አብሮ አደረሰን። እሺ ዘላለም እኔ እንግዲህ በጣም አንተም ማመስገን እፈልጋለሁ። በዚህ በበዓል ቀን የራስህን ቤተሰቦች እንትን መጠየቅ ሲኖርብህ አንተ ግን እሱን ወደ ጎን አድርገህ እኛን አክብረህ እኔንና እናቴን አክብረህ ቀጥታ ዶሮ ይዘመተ ስለጠየቀን በጣም ነው የምናመሰግነው። በጣም ነው የምናከብረህ። በጣም ነው የምንወድህ። ማሚንም በጣም ማመስገን እፈልጋለሁ። አምናብኝ ይሁን ጉዳት እየደረሰብኝ ስራ ቆንጆ ነው ለሰዎች የምደርሱት ነገር በጣም ቆንጆ ነውና ተውም አቁምም ስለማትለኝ እናቴ ሁሌ ከጎኔ ሆና ስለምደግፈኝ ከልብ ነው ማመሰግነው። እናቴንም ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። እንዲሁም ለተመልካቾቻችን ለዱካሾ ተመልካቾች በጣም ማመስገን እፈልጋለሁ። እንኳን አደረሳችሁ። በጣም ደስ የሚል ጊዜ ነበረ። እንደዚሁ ደግሞ ሞቅ ደመቅ እንዳለ ይቀጥላል። የተዘጋጀልን የበዓል ፕሮግራም አለ። ወደዛ እንሄዳለን። አንተንም ማመስገን የሚፈልጉ ሰዎች አሉ። የነሱንም ምስጋና አብረን የምንሰማ ይሆናል። እንግዲህ ውድ ተመልካቾቻችን ውድና ልዩ ቤተሰቦቻችን እንግዲህ አቤልም ቀደም ሊገልጸው ሞክሯል። የቤተሰብ የህይወት አለን ኑሮ አለን። እሱን ጉዳይ ተተን ከናንተ ጋር በዓልን ምናሳልፍበት ዋንኛው ምክንያት እናንተ እውነተኛ ቤተሰቦቻችን ስለሆናችሁና ስለሚገባችሁ ነው። ይገባችኋል። እውነት የዱካ ቤተሰቦች እግዚአብሔር ያክብርልኝ ማለት እወዳለሁ። እናንተን በያላችሁበት የዓለም ጫፍ ክፉ ነገር አይንካችሁ። እውነት በዚህ አጋጣሚ በጣም ሰሞኑን የነበራቸውን ጭንቀት እኔ አውቀዋለሁ። በጣም ጭንቀታቸውን እያየው ነበር። ለደቂቃ ሰርክኬ አርፎ አያውቅም። እየደወሉ እንዴት ሆናችሁ ምንድነው የተፈጠረው እያሉን ነበርና እንደዚህ የሚንሰፈሰፉልን ቤተሰቦች ስላሉን እውነት እግዚአብሔርንም ማመስገን እፈልጋለሁ። እናንተንም ከልብ ከውስጥ የሆነ እውነት ስሜት ያለው ምስጋና እንዲደርሳችሁ እፈልጋለሁ። ከልብ አድርጌ አመሰግናለሁ። እዚህ እንግዲህ ማሚዬ ይዣችሁ ልሄድ ስለሆነ የመጣሁት እዚህ ብዙ ቆይታ አናደርግም። እዛ ግን ቆይታ እናደርጋለን። ቤተሰብ እዛ እየጠበቀን ነው። ስለዚህ ወደዛ የምንሄድ ይሆናል ማለት ነው። እሺ ተዘጋጅተናል ማሚ ተዘጋጅተናል። እንኳን ለዚህ አበቃችሁ። ሲጫወቱብሽ የነበረው አንቺ ነሽ መሰለሽ ልጅ እሰይ አንተ ዋና እንኳን ደስ አለ እንኳን ለዚህ ቀን አበቃችሁ። እሰይ እንኳን ደስ አለ። ወይኔ ዞር በል እንዴት ነህ? እንኳን ደስ አላችሁ። እሰይ ደስ ይላል። እንኳን ለቤታችሁ አበቃችሁ። እንኳን ለዚህ ቀን ቁጥሩ ማዘርኛ እንኳን ለዚህ አበቃን። ዋናው እሱ መሳሰሉ ልጆች ነው እንደው እንዲያርጋው ጉድ ያደረጉኝ። እግዚአብሔር ይመስገን። አሜን ማዘር ተመስገን። አሁን ልጄ ያለልኝ ብዙ ነገር ማየው በልጄ ነው። ልጅ አቤል ይሄው እናንተንም መስዋዕት ሆኖ እግዚአብሔር አተረፈው እንጂ እንኳንም እናንተ ዛሬ እንደዚህ ልንሰባሰብ እንደዚህ ደስ ሊለን የበቃው በእግዚአብሔር እርዳታና ደግሞ ልጄም ደግሞ ያው ትልቅ መስዋዕትነት ከፍሏል። አንድ ልጄም ወደው መከራዬን አይቼ ስንት ነገር ሆኜ ያሰደኩት ልጄ አቤልዬ ጎበዝ ነው። ለዚህ አብቅቷናል። እኔንም እንደው ስሙን እንድጠራ ሁሉ ጊዜ እቺን ተአምር እየተናገርኩኝ እንድኖር እግዚአብሔር እድሜና ጤና ደግሞ ይስጠኝ። እናንተንም ደግሞ እንኳን ለቤታችሁ አበቃችሁ። በዛሬው ዕለት በተለይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ልደት በዓል ቀን እዚህ ላደረሰን እንደዚህ ለተሰባሰበን ክብር ምስጋና ይግባው። እናንተንም እንኳን አተረፋችሁ። ሁሉ ጊዜ ማመሰግናችሁ ነው። ሁሉ ጊዜ እናንተን በርቱ፣ ጎበዞች ናችሁ፣ በጣም ጀግኖች ናችሁ። ብዙ ነገር ትሰራላችሁ። ወደፊትም ብዙ ነገር እንጠብቃለን ከናንተ። እስካሁንም ላደረጋችሁልን ተሳትፎ
በጣም አመሰግናለሁ እግዚአብሔር ይስጥልን በጣም ደስ ብሎናል ማዘር እንግዲህ የባሉን ድባብ አምጥተውታል በሳቸው ምርቃት እንግዲህ ከናንተ ጋር የነበረን ጊዜ ተጀምሯል በጣም ደስ የሚል ነው እንግዲህ ሁሉም ሰው ዛሬ በየቤቱ አረፍ ብሎ ከሐሳብ ከጭንቀት ዘና ብሎ ባል የሚያከብርበት ነው ስለዚህ ፕሮግራማችንን የባል ድባብ እንዲኖር ይተበቃልና እንደምታዩት እንግዲህ ቡናውም የፈላ ነው እዚህም ደስ የሚል ፕሮግራም ይኖረናል ደስ የሚል ጊዜ ይኖረናል እንግዲህ አቤል በመጨረሻዎቹ ቀናት መስፈንን ለመያዝ ባደረግነው ጥረት ከነህመሙ ከኛ ጋር ሲሳተፍ ነበር ጥረት ሲያደርግ ነበር የመጨረሻዎቹ ቀናት አልቀረም አብሮን ነበር የመስፍንን መጨረሻም በቅርበት ሆኖ ለማየት እድል አግኝቷልና እንደው በደል ያደረሰብህ ሰው ግፍ የሰራብህ ሰው የሆነ ነገር ሆኖ መጨረሻውን ስታየው የሆነ ስሜት ይኖራል በያስባለውና ምን ተሰማ አቤል በቅድሚያ እንኳን ለፋሲካ በዓል አደረሳችሁ ላለው ሁላችሁንም ናቲንም ማህሌተንም እንኳን ለቤታችሁ በሰላም አበቃችሁ እያልኩኝ በዓልን እንደዚህ ተሰባስበን ለማክበር በመብቃታችን በጣም ደስ ብሎኛል እኔ እንግዲህ ከተወገውበት ጊዜ ጀምሮ ለተወሰኑ ቀናት ያው አልጋ ላይ ባሳለፈም ከዛ በኋላ ግን ያው የመስፍን ያለበት ቦታ ከታወቀ በኋላ ዘላለም ምን ያህል መስፍንን ፊት ለፊት የማየት ጉጉት እንዳለኝ ስለሚያቅ ደውሎልኝ እዛ ቦታው ላይ ልገኝች ይያለው በመጨረሻ ግን ያው እዛ የተፈጠረው ነገር ለሁላችንም ጥሩ አልነበረም መስፍንን እንግዲህ ለብዙ ጊዜያት አይተነው አናቅም ፊት ለፊት ለ3 ወራት ያህል ስንፈልገው ነበር ፊት ለፊት መታየት ፈልገን ነበር ተይዞ ለህግ እንዲቀርብ ሁላችንም ጉጉት ላይ ነበርንና በዛ መሃል ሽጉጥ መዘዛ ሁላችንም ደንግጠን ነበር ግን ግዴታ መስፍን ተይዞ ለህግ መቅረብ ስላለበት ያው ሁለታችሁም ለነፍሳችሁ ሳሳሱ ፊት ለፊት ተፋጣችሁ ገብታችኋል እዛ ቤት ውስጥ ያው እንግዲህ በዛ ሰዓት እኛ ከጀርባ ነበርን ከናንተ ጀርባ በሩም ትንሽ ገርበብ ሲል የሽጉጥ ድምጽ ተሰማ እኔ በቃ ከሁለት አንዳችሁ ላይ ተተኮሰ ነበር የመሰለኝ በሰዓቱ ተሯሩጠን ስንገባ ያው ያለ ወራት ስንጠብቀው የነበረው መስፍኔ ጭንቅላቱ ተበተነው እኔ ሰውን እንደዚህ አይቻላቅም በጣም ነው በቃ የሰቀጠጠኝ መስማ ጭንቅላቱ እንደዛ በትን ብሎ ተዘርሮ ነውና ያየነው በርግጥ አሁን ላይ ይገባዋልም አይገባውም ለማለት እኔ እዚህ ጋር ምንም እንትን ማለት አልችልም ወሰን አልችልም ግን ተይዞ ፊት ለፊት ቀርቦ ለህግ ቢቀርብ ነበሩላችንም ደስተኛ ምን ሆነውና መጨረሻው እንደዚህ በመሆኑ በርግጥ አዝኛለሁ እኔ እንደኔ ማለት ነው ግን ያው ፈጣሪ ያለው ነው የሚሆነው ዋናው እንግዲህ በዓልን እንደዚህ ተሰባስበን ማክበራችን ነውና ግጥምጥሞሹም በጣም ደስ ይላል በቃ እንደዚህ በዓልን ባያዝ ኖሮ በምን አይነት ሁኔታ ላይ ልንሆን እንደምንችል ያው ሁላችንም ምናቀው ነው ሩጫ ላይ ነበር ለበዓል እንኳን ያረፍናል አልነበረም ያለፉትን በዓላት እንዴት ሳልፉ እንደነበረ ምናቀው ነውና ያው ደስተኛ ነኝ በመጨረሻ ብቻ እሺ ያው እንግዲህ ዛሬ የደስታ ቀን እንዲሆን ነው የምፈልገው ስሜቱም ድባቡም ደስታ እንዲሆን እንፈልጋለን ያለፍነው ነገር እጅግ በጣም ከባድ እንደሆነ እናውቃለን ነገር ግን ሁሉም አልፏል አይደል ያለፈው ነገር ላይ እየቆዘመን ሳይሆን እዚህ የተገኘንበት ዋንኛ ምክንያት መመሰጋገን ነው ህይወታችንን ሰተን ተጋፍጠን እነዚህን ሰዎች አድነናል ብለን እናስባለን እነሱም እንደዛ ያስባሉ ስለፊትም ማመስገን አለብን ብለው ነውና እዚህ የተገኘ ነው ሲንደው ምስጋናው ከነሱ ይምጣና ከአቤል ጋር ማለት የምትፈልጉትን በሉ እስቲ ያው ምንድነው ያቤልን ነገር ሳይ ምንድነው ልጁ ያለውን ቅንነት ለእውነት ለፍትህ ያለውን እንትን ፍላጎት ነው ያየውበትና ማለት እንፈልገው ህይወት ይሳካል ቀጣይ ህይወት ጥሩ ይሆንልህ ነው ማለት እንፈልገው ምክንያቱም እንደዚህ አይነት ስብና ያላችሁ ሰዎች ስናገኝ ልናበረታታቸው ነው የሚገባውና ያሳየው ነገር በጣም ትልቅ ነገር ነው በሱ ውስጥ ደግሞ ቤተሰቦችን ነው የምናየው
ምክንያቱም እንደዚህ አይነት ሰብና ዝም ብሎ አይመጣም ከቤተሰብ ከማህበረሰብ ነውና በተለይ ቤተሰብና በዛ አጋጣሚ ለእናቱ እንደዚህ አይነት ልጅ በማሳደጉት ትልቅ ክብር ይገባዋል። በተጨማሪም እሱ ለኔ ብርታት ነው የሆነው ለሷም ለኔ ብርታት ነው የሆነው ምክንያቱም እኛ በዛ ጊዜ እሱ ይሄን ነገር በሚደርስበት ጊዜ እኔ ከባድ ሁኔታ ውስጥ ነበርኩኝ በሳይኮሎጂም ፊዚካሊም በደረሰብኝ ጉዳት እና እሱ ይሄን ነገር ሆኖ እንደሆነ ስሰማ አንድ ሰው እኔን ከዚህ በፊት በምንም ነገር ማንገናኝ ሰው ይሄን ያህል ለኔ ብሎ ይሄን ያህል ሪስክ ወስዶ ለህይወቱ ይሄን ነገር በማድረጉ ለኔ የበለጠ ምንድነው የሰጠኝ ጥንካሬ ነው የሰጠኝ እና አሁን ካለውበት ሁኔታ መውጣት እችላለሁ እና ባጭሩ ሞቲቬት ነው ያደረገኝ ለኔ ህይወት መነሳሻ ነው የሆነውና በትልቁ አግዞኛልና በዛ አጋጣሚ ደግሜ ላመሰግነው ፈልጋለሁና ልክ ለኔ አሁን እሱ እንደ ወንድሜ ነው ማየው እና በጣም አመሰግናለሁ። እሺ ማለት እሱ ላይ በደረሰበት ነገር በጣም አዝናለሁ በመጀመሪያ ምክንያቱም እኛን በማዳን ሂደት ውስጥ እኛን በመርዳት ሂደት ውስጥ ነው ያ ነገር የደረሰበት ግን ደግሞ እዚህ ጋር እኛ በዛ ችግር ውስጥ ባለንበት ጊዜ ብዙ ሰዎች ነበሩ እኛን በመግዳት ነገር ውስጥ የነበሩት ብዙ ሰዎች ተረባርበዋል ጥሩ ሰው የለም ወይ እስክንል ድረስ እና በቃ ሁሉም ሰው አንድ ነው ሁሉም ሰው መጥፎ ነው የሚል ድምዳሜ ላይ ልንደርስ ነበር ግን ደግሞ በሱና እሱን በመሰሉ በእናንተ ነው ያንን ሐሳብ እንድንቀይር የሆነው ምክንያቱም ቢያንስ ጥሩ ሰው አለ አጠገባችን የሚቆም ሰው አለ የሚረዳን ሰው አለ ለገንዘብ ብሎ የሚያጠፋን እንዳለ ሁሉ ያለ ምንም ሳትገናኝ ሳታቀው በበጎነት ብቻ የሚረዳ ሰው አለ አጠገብ የሚቆም ሰው አለ የሚለውን ነገር ነው እንድንገነዘብ ያደረገን እና በጣም እሱ እንደዛ ሆነ ሲባል በጣም ነበር የተሰማን በቃ ከፍተኛ ጉዳት የደረሰበት ነበር ይመስላል በጣም ነበር ያዘነው ከዛ ግን አገገመ ደህና ሆኗል ሲባል ደግሞ ልቦናችን ረፍት አገኘ በዛውም ደግሞ ጥሩ ሰው እንዳለ ማሳየ ሆኖናል ስለዚህ በጣም ከልብ ላረክልን ነገር ሁሉ ለኔም ለወንድሜም ለሁሉም ሰው ተጎዳን ተቸግረናል ብሎ ለመጣ ሰው ሁሉ ለምታረጉት ነገር ከልብ እናመሰግናለን እናቱንም በጣም እንዲያነልሽ ስላሳደጉ ከልብ እናመሰግናለን። አቤላ በመጀመሪያ እንኳን ለዚህ ያበቃ ማለት ፈልጋለሁ በቀደም በነበረው ውጥንቅጥ ውስጥ እንግዲህ ያው እንደ ልብም አላወራንም ደንግጬም ነበር ባየውበት ሰዓት አንተንም ያው ወከባ ላይ ስለነበርን ነው እንጂ ዝም ያልኩት እንደዛ ሆነ መምጣት አልነበረብህም የሆነ ነገር እንኳን ቢከሰት ዳግመኛ ያው ቁስል ሊፈታ ሊተረተር ይችል ነበርና እንደዚህ ቆመ ድነ ስላየው በጣም ደስተኛ ነኝ እንኳን ለዚህ ያበቃ እናቴም እንግዲህ እርሱም በጣም ምርጥ እናት ኖት ምክንያቱም የኔን እናት ነው የሚያስታውሱኝ የኔም እናት ልክ እንደዚህ ተንከራ ተሰቃይታለች በኔ እናም እንደዚሁ ምርቃቷን ነው የሰጠችንና እንግዲህ እርሱም ያረጋሉት ልጆት መልካም ስራ እንደሚሰራ አውቀው አምነውበት ቀጥልበት በርታልኝ ልጄ ጠንክሩ ማለቶ እርሱ ቀና ልብ እንዳሉት መልካም እናት እንደሆኑ የሚያሳይ ነው ያው እኔ ሳላቃቸው ቀርቻ አይደለም ይሄን ነገር መናገረው ነገር ግን ሚዲያ ላይ ተመልካቹ በደንብ ማወቅ አለበት ምክንያቱም አቤልን ማስቆም ይችላሉ በዚህ ልክ እንደዚህ ተጎርቶ ራሱ እኛ ጋር እንዲመጣ መፍቀር መከልከል ይችላል ነበር ልጄን ማጣት አልፈልግም ብሎ መከልከል ይችላል ነገር ግን ለእውነትና ለሐቅ የቆመ ልጅ እንደሆነ ስላመኑ ስራችንም የሚያስመሰግን እንደሆነ ስላወቁ ይቀጥል ይበል ያሉትና ለዛም ክብረትን ይስጥልኝ ማለት ፈልጋለሁ እና እንኳን አደረሳችሁ ማለትም ፈልጋለሁ። እሺ በደንብ ገልጾታልና ደስ የሚል አገላለጽ ነው የገለጽከው የማዘር ውለታ አንድ ጠንካራ ልጅ ከማሳደግ ያለፈ ነው እውነት ለመናገር ሁሌም ይገባቸዋል እነዚህ ልጆች የነበሩበት ስቃይ አንደርስታንድ ያረጉት ነበርና የነሱ መገኘት በዳያቸው የጁን እንዲያገኝ ምናደርገውን ጥረት በቅርበት ሲደግፉ የነበሩ እናት ናቸውና ዛሬ እናንተንም ሲያዩ የተሰማቸው ስሜት አለ በያስባለውና ማዘርም ማለት የሚፈልጉት ነገር ካለ አሁን መድረኩ ልስጠው። እኔ እንግዲህ ማለት መፈልገው በቅድሚያ እናንተን እንዲህ አይነት ክፉ ሰው ይሄ
የወጣቶች እነዚህን የመሳሰሉ ልጆች ነገ ትልቅ ደረጃ የሚደርሱ ናቸው ሀገር የሚገነቡ ናቸው ቤተሰብ የሚመሰርቱ ናቸው ከነዚህ የሚመሰረተው ቤተሰብ ደግሞ እንደዚሁ ተከታታይ ትውልድ የሚያመጡ ልጆች ናቸው እነዚህን የመሳሰሉ ልጆች ወስዶ በእንደዚህ አይነት ሁኔታ ውስጥ ያሰቃየ መኖር ማለት ይሄ በጣም ሰባዊነት የተሳነው ነው ሰውየው ሰይጣናዊ አመለካከት ያለው ነው ስለዚህ ይሄንን አይነት ሰው ይዛችሁ እንደዚህ አይነት ማቆም እንዳለበት መያዝም እንደምትችሉ ልጅ አቤልዬም ከናንተ ጋር አብሮ ሆኖ ይሄንን ትልቅ ስራ ስለሰራችሁ በጣም አመሰግናለሁ ለወደፊቱም ደግሞ ይሄ ትምርት ይሆናል መመሪያ ይሆናል ማንንም ሰው ተነስቶ እንዲህ ህግ ባለበት ቦታ ህግ ባለበት ሀገር እየተነሳ እንዲህ አይነት ነገር መቆም አለበት በቃ ይሄ አይነት ስቃይና መከራ መቆም አለበት ቢያደርግ እንኳን አንድ መጥፎ ሰው መያዝ እንደሚችል ማሳያ ነው ይሄ በቀላሉ እናንተ በምን ቲክቶክ ተጠቀማችሁ ብዙ ለፍታችሁ ደክማችሁ ልጅ አቤልዬም ህይወቱን መስዋዕት አድርጎ ነው ደስ ብሎኛል ለእሱ ይተርፋል እግዚአብሔር ያተርፈዋል አቃለው ነው ልጄ ነው ተቸግሬ ስንት መከራይቼ ያሳደኩት ልጄ ነው ያለ አባት ያሳደኩት ልጄ ነው ከዚህ በላይ ብዙ ነገር እንደሚሰራ ተስፋ አደርጋለሁ ጠብቃለሁ የሚጦረኝ ልጄ ነው ጎበዝ ነው ተማመንበታለሁ ስለዚህ እሱ በሚሰራው ነገር ሁሉ እኔ ደስተኛ ነኝ ታማኝ ነኝ ለዛ ነው አቤል ምንም ነገር ቢሆን ውጤቱ ያማረ እንደሚሆን ስለማቅ ነው እመርቀዋለሁ ሁሉ ጊዜ ተላላኪ ነው ለኔም ያገለግለኛል ይሄው ለእናንተ ለህዝቡ እንደሚያገለግል እቤት ውስጥ ደግሞ ለኔም ያገለግለኛል አንድ ልጄ ስለዚህ አምንበታለሁ ምንም ቢሰራ ስለማምንበት ልጄ በጣም ደስተኛ ነኝ እንደውም በዛሬ ቀን ተነስቶ እንደዚህ ሆኖ እዚች ቦታ ላይ ተሰባስበን እነሱንም አገኘን ሁላችንም ተሰባስበን እቺን በዓል ልናከብር እግዚአብሔር ስለፈቀደልን እጅግ በጣም አመሰግናለሁ እግዚአብሔር ያክብርልኝ ደስ የሚል ፕሮግራም ያሳለፍን እንደሆነ እንግዲህ በጣም እርግጠኛ ነኝ በየቤታችሁ ሆናችሁ በዓልን ያከበራችሁ ያላችሁ ሰዎች በድጋሚ እንኳን አደረሳችሁ ማለት እንፈልጋለን እንዲሁም ደግሞ እንግዲህ ከሀገር ውጭ ያሉ ሰዎች በምን አይነት ስሜት ውስጥ ሆነው እንደሚያሳልፉ እናውቃለንና ከሀገር ውጭ ሆናችሁ ይሄንን ፕሮግራም የምትከታተሉን ሰዎች እናንተን በተለይ እንኳን አደረሳችሁ ለሀገራችሁ ያብቃችሁ እንደዚህ ከቤተሰቦቻችሁ ጋር የምታሳልፉበትን በዓል የምታሳልፉበትን ቀን ያቀርብላችሁ ማለት እንፈልጋለንና የኛ ቤተሰቦች ትለያላችሁ ይለያሉ የኛ ተመልካቾች የኛ ቤተሰቦች እጅግ በጣም ይለያሉ ህመማችን የሚያማቸው ጭንቀታችን የሚያስጨንቃቸው ናቸውና እኛም በዚህ ልክ ለነሱ መልካም ምኞታችንን ያስተላልፈን መቀጠል እንፈልጋለንና እስቲ ስለ ቤተሰቦቻችን እንግዲህ ውድ ቤተሰቦች ውድ ተመልካቾች እናንተ ትልቁ ሰፊው የኛ ቤተሰብ እናንተ ናችሁ ሰፊው ማህበረሰብ የኛ ቤተሰብ ነው ማለትም የኛን ተግባር የኛን ስራ ከጎናችን ሆነው የሚደግፉን በርቱ ጠንክሩ የሚሉን ሰዎች አሉ በሐሳብ በተለያዩ ነገሮች የሚደግፉን በቃኛን ወደፊት እንድንቀጥል እውነትን ሁሉ ጊዜ እንድናወጣ ውሸትን ሁሉ ጊዜ እንድናሸንፍ የሚመኙ መልካም ስራን የሚወዱ በርካታ ተመልካቾች አሉን እነዚህ ሰዎች እንግዲህ በተለያየ የዓለማት ክፍል ላይ ነው ያሉትና በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ማለትን እወዳለሁ በዓሉ ደግሞ በእያላችሁበት ቦታ እንደየአቅማችሁ በሰላም በደስታ እንድታከብሩት መልካም ምኞቴም ጭምር ነው አንዳንድ ጊዜ ይከብዳል የሰው ሀገር ላይ ሆነ በሰው ቤት ስራ ውስጥ ሆነ ጭምር በዓልን ለረጅም ጊዜ ሳያከብሩ የሚኖሩ ሰዎች አሉና እግዚአብሔር አምላክ መልካም ፍቃዱ ሆኖ እኛን በትንሳኤው እንደዚህ ለሰበሰበን ከ2 ዓመት በላይ ታግተው የነበሩ ሰዎች በዓል አይተው ማያውቁ ልጆች ዛሬ ከኛ ጋር ተሰብስበው በዓልን እንዲያከብሩ ያደረገ አምላክ እናንተንም በሰላም ለሀገራችሁ አብቅቷችሁ ከቤተሰቦቻችሁ ከወዳጆቻችሁ ጋር አገናኝቷችሁ በዓልን በደመቀ ሁኔታ የምታከብሩበትን ጊዜ ሩቅ አያርግብን ማለት ፈልጋለሁ በእያላችሁበት ሰላም እግዚአብሔርና ደስታው ከናንተ ጋር እንዲሆን እመኛለሁ በዓሉን እንግዲህ እንያለን ሞቅ ባለ ሁኔታ እናሳልፋለን እስኪ ትንሽ አንድ ጊዜ ያዋል አይደል የእናትና ልጅ ነገር ያው በዓል ሲመጣ ትውስታዎች ይኖራሉና እስኪ ስለ አቤል የተወሰነ የልጅነት ነገር ቢሉን በዓል ሲመጣ ምን አይነት ባህሪ ነበረው እስኪ በዚህ አጋጣሚ ብንጫወት የተሻለ ነው አይደል በጣም ነው
አቤል ልጅም ሆኖ ይላላከኝ ነበር ግን ምንድነው አንዳንድ ጊዜ ያው ጎረቤት ያላባት ነው ያሳደኩት አንድ ልጄ ነው እና ጎረቤት አካባቢ በግ ታስሮ ምናምን ሲያይ ዶሮ ምናምን መጥቶ ሲያይ በቃ ይጓጓል እኔም የሚፈልገውን ያው ባቅሜ ያሟላለታለሁ ግን እቺ በግ የምትለዋ ነገር ሁሉ ጊዜ በር ላይ ታስሮ ሲያይ እየመጣ ማሚ መቼ ነው በግኛ በር ላይ የሚታሰረው ይለኛል ሁሉ ጊዜ እቺን ነገር ይላል አንተ ስታድግ እንግዲህ አምጥታ ታስራለህ እለዋለሁ እቺን የበግ ነገር ሁሉ ጊዜ ይመኛት ነበርና እንደው እግዚአብሔር እንጀራ ሰጥቶት አድጎ ትልቅ ሆኖ ግን እያደገ ሲመጣ ያው እግዚአብሔር ይመስገን ስራ ያዘ ደሞዝተኛ ሆነ የመጀመሪያ ቀን ደሞዙን ሲቀበል እኔ በጣም በህይወቴ የተደሰትኩበት ነገር ቢኖር የመጀመሪያ ደሞዙን ምን የመሰለ በግ ነው እየጎተተ ይመጣል ይሄ በግ ስትመኘው የነበረው በግ ነው ያመጣው ስለው ይኸውልሽ በቃ ከዛሬ ጀምሮ በየአመት ባሉ በግ ነው ያንን የማያቸው የነበሩ በጎች በሙሉ እንበላለን እያለ በጣም ያስደስተኝ ነበር የዚህ የበግ ነገር ነው በጣም ማረሰው ማይረሳው አሪፍ የልጅነት ትውስታ አለ ማዘር እንግዲህ ያልዋሸችም አብዛኛውን ነገር እውነቷን ነው ሁሌ ዶሮ ነበርና ቤት የሚገዛው ሁሌ ከመገዛቱ የተነሳ ገነጣጥዬ ዶሮ ወጥ መስራት ይችላል ሁሌ እንትን ከማለት የተነሳ እና ለዚህ ሁሉ ክብር እንደበቃ ያረጋችኝ እናቴ ነችና በጣም ነው እናቴን ማመስገን የምፈልገው ብዙ ፈተናና ችግር አይታ ነው ያሳደገችኝ ያላባት እና እናቴ በጣም አመሰግናለሁ በጣም ነው እናቴ በእውነት እናንተም እንግዲህ እናት መመስገን አለባት እውነት ነው ተባረኩልኝ ተባረኩ ትልቅ ሆኖ እግዚአብሔር ይጠብቃችሁ ከክፉ አይገባም እናንተ አይገባም እርሜና ጤና ይሰጡን ተባረኩ ትልቅ ሆኖ እደሙ ከክፉ ማለት እንፈልጋለን አሜን እኔ እንግዲህ ዛሬ ደስ ብሎኛል ያው እኔ ለመመረቅ እንግዲህ እግዚአብሔር ይመርቅ ነው ማለት ግን ያው እንደ ሰውኛ ሆኜ ደግሞ እንደ እናት ሆኜ ደግሞ እግዚአብሔር ለዚህ ቀን አበቃን እግዚአብሔር እናመሰግናለን እናንተም እንግዲህ ከዚህ በኋላ እንደዚህ አይነት አደጋ አይግጠማችሁ እንዲህ አይነት ክፉ ነገር አያሳያችሁ ክፉ ከሚያስብባችሁ ይሰውራችሁ ከዚህ በኋላ በአገራችሁ ላይ ሰርታችሁ ተለውጣችሁ የተቸገረ ወገኖቻችሁን እናንተ ተረርታችሁ እዚህ እንደደረሳችሁ እናንተም ደግሞ ልጅ አቤል አሪያ ይሆናችኋል እናንተም ደግሞ እንደዚሁ ለወገኖቻችሁ እርዱ ለተጎዳ ሰው እርዱ ፈጣሪ ደግሞ ያን እንድታደርጉ ቅልቦና ይስጣችሁ እግዚአብሔር በዚህ ስራ ላይ ለተሰማራ ለተሳተፈ በሙሉ ለሁሉም እግዚአብሔር ከክፉ ነገር ይጠብቀው እናንተንም እግዚአብሔር ያክብራልን እግዚአብሔር ይስጣችሁ ልጅ አቤልንም ተንከባክባችኋታል ምንም ይሄ ችግር ጉዳት ቢደርስበትም በእናንተም ምስጋ እርዳታ ተርፏል ዞሮ በእናንተም እርዳታ ነው የተረፈው ልጅ እዚህ የደረሰውና እግዚአብሔር ያክብርልኝ እግዚአብሔር ይስጣችሁ ከክፉ ይጠብቃችሁ ሀገራችን ሰላም ያርግልን ኢትዮጵያን ይባርክልን ሁሉ ጊዜ ሀገራችን ትልቅ ክብር የምታገኘው እንደዚህ በዓልን ተሰባስበን ዳውም ሀብታም ሳይል ትንሽ ትልቅ ሳይል ሁሉ እየተሰባሰበ ባንድ ላይ ተሰባስበን በዓልን እንድናከብር በእግዚአብሔር በሀገራችን ላይ ስላረገልን በጣም እናመሰግናለን እናንተም በርቱ ይሄንትን አትሰልቹ አይለያችሁ ያወጣችሁትን የጉልበታችሁ በጉልበታችሁ በገንዘብ በጉልበት በሞራል በሁሉ ነገር ለተሳተፈ ሁሉ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ አመሰግናለሁ አረፍ በልና እሺ እንግዲህ ተመልካቾቻችን እንደዚህ ሞቅ ደመቅ ብለን በዓላችንን ያከበረን እንገኛለን ቡናችንም ሁሉም ነገር እንግዲህ ተዘጋጅቷል አሁን ደግሞ ወደ እንትን እስቲ
ፕሮግራማችንንም በዚሁ እንድናጠናቀቅ ዛሬ ለየት ያለ ቀን ስለሆነ ለየት ያሉ ሰዎች ናችሁ እስቲ ገባችኋልና ይሄንን ዳቦ እናንተ ቆረሱት ለማለት ፈልጋለሁ እስቲ አቤት ግዴታ እኛ እያዘበቻበን እናጅባለን በእውነት ናንጃቤ እሺ እንግዲህ ውድ ተመልካቾቻችን እንደዚህ ሞቅ ደመቅ ባለ ሁኔታ እንግዲህ በዓልን አክብረናል ለእናንተም መልካም በዓል ብለን መዝጋት ላይ ደርሰናል መዝጊያው ላይ ደርሰናል እስካሁን ድረስ አብራችሁን የነበራችሁ ሁሉ ከልብ እናመሰግናለን ለእናንተም መልካም የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ይሁን ማለት እንፈልጋለን ፕሮግራማችንን እዚህ ጋር ጨርሰናል እኛ እንቀጥላለን